ሆፕላ ናተ ከቻናል 1 ተወዳጁ ሺብላ ተጀምሯል። ዛሬም እንደተለመደው ከናንተ ጋር ሞቅ ያለ ቆይታ እናደርጋለን። ማሺ እንደሚበላ አሊያም ወክ እንደሚበላ አናቅም። የተለያዩ ቤተሰቦቻችን ግን አግኝተን እናጫውታለን። ሺብላ ተጀምሯል። የተፈር መምጣት እንዳለብን እስቲ ንገሩን። ቻናል 1 ቲቪ ኢትዮጵያ የሚለው ኦፊሻል የዩቲዩብ አካውንታችንን ሰብስክራይብ አድርጉ። ከዛ ቀላል ነው። ሰፈራችሁ መጻፍ ብዙ ስሙ የተጻፈ ሰፈር እኛ እንመጣለን። ከዛ ያዘነን ያጫወትን እናበላለን። በጣም ቆንጆ ቆይታ እንደሚሆን አልጠራጠርም። ሁላችሁም ሰፈር መምጣት እንችላለን። ከናንተ ጋር የሚጠበቀው መጋበዝ ብቻ፣ እኛ ሰፈር ኑ ብላችሁ ማለት ነው። ዛሬም እንደተለመደው ከኛ ጋር ሁኑ፣ የትም እንዳትሄዱ። ሺብላ በእሑድን አንድ ላይ ሞቅ ብሎ ተጀምሯል። መልካም ጊዜ። ማልበል ስምሽን? አለምነሽ ካሳነሽ አጸዱ አለምነሽ ካሳነሽ አጸዱ በመኪናው መንገድ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። መልካም እድል። አለምነሽ እሺ፣ እንደምወደው መናገር ፈራው። እባክሽ አናግሪልኝ ብለሽ እሺ የሚሉ ሰዎች ካገኘሽ ወይም እሺ የሚሉ ሰው ካገኘሽ እሺ ትበያለሽ። እንደማይሽ አለምነሽ አይናፋር ነሽ፣ ፈሪ ነሽ። ልሞክር። ሰላም ናችሁ? አንዳችሁን ላናግራችሁ? አይ አንዳችሁ የሆነ ልጅ የምወደው ነበርና እሱ እንደምወደው እና እንደማፈቅረው መናገር ፈራው እና ታናግሩልኛላችሁ? ሰላም ነው ማለት አንድ ነገር ላስቸግር። ምን ነበር? የሆነ ልጅ የምወደው ነበርና ለሱ ወዳለው ብዬ መናገር ፈራው። ታናግሩልኛለሽ? ይፈለ ምን እንደምነግርልሽ እንደምወደው እንድትነግሪልኝ እንደምወደው እና እንደማፈቅረው መናገር ስለፈራው ይፈለ ታውቃለህ። ሰላም ታዲያስ? እግዚአብሔር አይ በጣም ነው የምትወደው። ማ እሷ እንዴት አወቅሽ? ነገር ለምን ይላል በዚህ ደግሞ አይጨካኝ እንዴ? አሁን ትወዳለች ማለት የፍቅር ጥያቄ ነው? የፍቅር ነው ዝም ብሎ መውደድ ነው? አይ የፍቅር ነው። ስለፈራው ተወስበይ በጣም ቆንጆ ነው። እንዳታመልጥ ይጀነጅን ማለት ነው። እንዳታመልጥ ትሪምስሽ ኧረ አሳፈርሽ። እኔ ባልሰራ በጣም ነው ምንድን እንስማማለን? በስተረዳታ በቃ ባልዳር ነሽ ማገን በቃ እንዳትጎዳ ምናምን ምን ኋላ ተጣስ እንዳትጎዳ እዚህ ጋር ካሜራ ነው አይሽ ነይ አሬ በጣም ነው የገረምሽ። ማለት እንዴት ልትተባበረ ያስፈልግ ፍቅርሽ እንዴት እሺ ልትይቻል? ፍቅር ቢሴም ማለት ነው እና ነግበኔ በሚል ነው ሻልሻት። ቆይ አልጨረስንም። አሳዝናሽ ነው? ማለት ነው ከንደስትሪ ድንገት ያው እኔም ሴት ልጅ ስላለኝ ለመተባበር አሃ ስራ እየሰራሽ ነበር? ስራ ላይ ነበርሽ? ማነው ስምሽ? ሀና። በጣም ድፍረትሽን አድንቄያለሁ። ነይ ሽልማት አለሽ። እንደዚሁማ አትሄጂም። በቅንነት መተሽ እሷን ለመደገፍ ምንድነው ለማገዝ ተንከባከባት ያለችኝ እንዳትጎዳ በጣም ነው የተመቸኝ። ይኸውልሽ ይሄ ከቻናል 1 ሺብላ የሚባለው ጨዋታችን ነው። አየሽ አይደል? ሸወድኩሽ፣ አላወቅሽኝ፣ ቸኩለሻል። አንቺ ፍቅሩ ላይ ነው ትኩረትሽ ይሻል። የፍቅር ፕላኔት ብለናታለች ልጅ። የፍቅር ፕላኔት ለፍቅር የተከፈለ ትንሹ መስዋዕትነት ነው በነገራችን ላይ። ስለዚህ ለቅንነትሽ የድምጽ አሊያም የኢንተርኔት ፓኬጅ በቴሌብር ሱፐር አፕ እንገዛልሻለን። እናመሰግናለን። እኛ ቤተሰብ ስለሆንሽ። ይኸው እዛ ጋር ዳይሬክተራችን አለ፣ እሱ ይልክልሻል። መልካም ጊዜ። እሺ አለምነሽ እንዲያ ካሳነሽ የምታሳኪው መስሎሽ ነበር? አልመሰለሽም? ምናልባት ወንዶች ተባበሩኛል እንጂ ሴቷ እንደዚህ እንዳጋጣሚ ነው የጠየኳት። ቸኩላለች፣ በጣም ቸኩላለች። የቸኮለ ሰው አንዳንዴ ድፍረቷ ደስ አይልም። መታ ምናምን የቸኮለ ሰው ለመርዳት እንትን ይላል።
በላው ለዛ ነው። ለማንኛውም እሺ በልተሻል አለምነሽ። ጨዋታውን ስለተጫወትሽው መጠየቅ በጣም ነው ያስፈራል። የፍቅር ጥያቄ ነው ወይስ? አይ እንደዚህ ወልጆዋለሁ ምናምን ማለት በጣም ነው የሚከብደው። ባይዘው አንቺ የምራ ፈቅርሽ እንዴ? ኖ አይደል? እሺ ፍቅረኛለሽ? የለሽም። እሺ በምንድን ነው የምታስጠይቂው? ወደፊት እንደዚህ ነው? አንቺ አትጠይቂውም? ለምን ጠይቀዋለሁ እንዴ? ኧረ ኖሮ በኛ አንቺ እና እሱ እስኪመጣ አንቺ በቃ ምንም ወንድ ፍቅር ቢዝሽ ጥያቄ አትጠይቂም? አልሞቱም እንዴ? ምን ነው የምርሽ ነው? የምር ስለዚህ እንደሆነ ነው የምታስጠይቂው? እንዴ ኧረ አልጠይቅም። ከዚህ ጀመር ምን ነው ቢቀርስ? ኧረ በለው ቢቀርስ። ስለዚህ የፍቅር ጥያቄ ማቅረብ ያለበት ወንድ ልጅ ነው ብለሽ ነው የምታምኚው አንቺ? እንደዛ ነው። ይሄ አስተዳደጋችን ነው። እንደዛ ነው። ለዛ ነው የወደዳችኋት አለምነሽን የወደድክ ካለ እሷ ትጠይቀኛለች ብለህ እየጠበቅክ ከሆነ እርምህን አውጣ። ብትወድም አትጠይቅም። ያው ደፈር ብለህ ሺ በልተሻል። ሺ በቴሌ ብር ሱፐር አፕ እልክልሻለሁ። 9 እንላለን ወይ አለምነሽ? አልጠይቅም። እሺ 9 14 47 ልከናል። እናመሰግናለን። ይህ ወጣት ያሬድ ይባላል። ሺ አሊያም ወክ ሊበላ ነው። ያሬድ እንደምን አለ? ክሌ ሰፈር ነህ? ያኔ መሳለሚያ ነኝ። መሳለሚያ ካሜራ ማለትሽ በነገራችን ላይ ያሬድ ነው ስሙ። ያሬድ ነው። አዎ ደስ አለ። ሞክሼ ነና በጣም ደስ ብሎኛል። ሞክሼ ይበላል ብሏል። ያሬድ መልካም እድል። ፀጉሬን በደንብ ከክልኝ የኔ እጅ አላስደስት አለኝ ብለህ ፀጉርን የሚያክል ሰው ካገኘሽ ይትበላል። የሚያክል ሰው ካገኘው ማለት ነው። አሽ ደስ ይላል። እሺ የምር ነው ትፈልጋለህ? አዎ በቃ የሚያክለት ሰው አግኝቶ ፀጉሩን በደንብ አሳክኮ ከተፍታታ እሺ ይበላል። የሚያክለት ይመስላል። እኔ አይመስለኝም። አንዴ ሰላም ነው ጋሺ እና ፀጉሬን እንትን የሚልኝ እንደዚህ እንትን የሚልኝ ሰዋጥቼ ነው እና እንትን ብሎ እንድታኩልኝ ነበር። እንደዚህ እንትን ደባብሱልኝ ማለት ሰላም ነው ብራዘር። ጭንቅላቴ እንደዚህ እንትን ተለልኝ ነበር እንድታክልኝ ማለት እንድታክልኝ ነበር ጭንቅላቴ። እንትን በልቶኝ ነው። ሰላም ነው ብራዘር እና ጭንቅላቴን በልቶኝ ነበርና እኔ ሳከውን ቢብሎኝ ነው። ሰላም ነው ብራዘር እና አንድ ነገር ላስቸግርህ። ጭንቅላቴን በልቶኝ ነውና ታክልኛለህ። እዚህ ጋር ምን በልቶኝ ማለት እንደዚህ ታክልኛለህ። ሰላም ነው ብራዘር። ጭንቅላቴን በልቶኝ ነውና አንዴ ታክልኛለህ እንዴ? አንዴ ጭንቅላቴን በልቶኝ ነው ታክልኝ። አረ አልችልም ማለት ትንሽ ነው። እዚህ ጋር እኮ ነው። በቃ ምን ችግር አለው? ካልፈለኩስ ያው በጣም በዝቶብኝ እኮ ነው። አንዴ ስላልፈለኩ ነው። አረ ብራዘር ምን ችግር አለው? አብሽር ታክልኝ ግን በጣም ደስ ይለኝ ነበር። እንደሱ አይደለም። እንደሱ የሱ ችግር እኮ አይደለም። እኔ ስለበላኝ ነው። ፀጉሬን ከክልኝ በያሬድ አማካኝነት ለጨዋታ ቀርቦ አልሆነም፣ አልተሳካም። ምንድነው የሚሉ ምን አሉ? ያሉት ነገር በጣም እየፈሩ ምናምን ሌላ ነገር ነው የሚመስላቸው ምናምን ነገር አላለ ሌላ ነገር መስሏቸው ነው። እሺ እኔ አሁን አላለ በሁኔታው አንፃር በጣም ብዙ ነገር የሚፈጠርባቸው ነው የሚመስላቸው። እስቲ ሌላ ነገር እንዳልሆነ ንገራቸው። እነሱማ ሌላ ነገር ነበር የመሰላቸው ሌላ ነገር ማረጋቸው ምናምን የምዘርፋቸው ምናምን ነበር የመሰላቸው። አንተ ብትሆን ታካለህ? እኔ ብሆን አጋጣሚ እንደንገት አሁን ሰው ተቸግሮ ከሆነ ይሄን ነገር ላደርገው ይችላል። ከዚህ በፊት እንደማደርገው እርግጠኛ ነኝ። ከዚህ በፊት ታውቃለህ? ለርግጥ ለሰው አድርገህ አላውቅም። የመጀመሪያ ነው። ያሬድ እናመሰግናለን። አልሆነም ማለት በል ስምህን? አቤኔዘር። ቁመቱ ነው እንጂ ከ18 ዓመት በላይ ነው። ካርሎ የሰፈር ነህ? ፈረንሳይ። እስቲ በጣም ሁሌ ካይምሮ የማይጠፋው ነገር ምንድን ነው? ኤፍል ታወር እንዳትለኝ። ኳስ በጣም እናንተ ሰፈር ኳስ በጣም ጨዋታ አለ። በጣም ታሪካዊ የሚባሉ ሰዎችም አሉ እናንተ ሰፈር። ስመጥር የሆኑ አቤኔዘር መልካም እድል። እሺ አሊያም ወክ ሊበላ ይችላል። ይኸውልህ ምን መሰለኝ በእጄ መብላት ስለማልወድ ነው። እባካችሁ አጉርሱኝ አብረንም እንብላ እዛ ጋር ምግብ ቤት አለ ብለህ እሺ ሚሊ ሰው ካገኘ እሺ ትበላለህ። እሺ ካሜራ ለማለት አይቻልም፣ ለቀረጻ ነው ማለት አይቻልም። መልካም እድል። እና በእጄ መብላት አልወድም እና አዝዤ እንትን እንድታጎርሰኝ ነበር። ሊያጎርስ ነው? አዎ ሊያጎርስ። አጉራሽ ስንት ዓመት አጉርሳለህ? ትወዳለህ ማጉረስ?
ባህላችን ነው። እንዴት እሺ ልትለው ቻልክ አንተ? አሁን ብዙ ሰው እሺ አይልም። አጉርሰኝ ብሎ ሰው ማምጣት ከባድ ነው። በርግጥ ያው ጥያቄውም የቅንጦት ነው። ትንሽ አልተቀናጣም። እስቲ ምከረው። አሁን ምከረው እስቲ። ምን ተመክሯለን? ምን ልመክሮ ይችላል? ጉረስ በስነ ስርዓት ይዛት ነው አበሻ። እሺ እናመሰግናለን አንተን። በቀላሉ አጉራሽ ይገኛል ብዬ ነው ያላሰብኩም አቤኔዘር። እና እስቲ አንድ ሰው ላስቸግር፣ አንድ ሞክር ደስ እንዲለኝ። እሺ ታንክ ዩ። አቤኔዘር አጉራሽ ሊፈልግ ነው። ሰላም ነው አባ አለን። እንትን ፈልጌ ነበር፣ መጉረስ ፈልጌ ነበር፣ ምግብ መብላት እና በእጄ መጉረስ ደግሞ አልፈለኩም። ታበረኛለህ? ታጎርሰኝ? ሰላም ነው ጭራሽ ሰላም ነው እንደሜ። አንዴ አስቸገረ። ምግብ መብላት ፈልጌ ነበር እና በእጄ መጉረስ ደግሞ አልፈለኩም እና ልታጎርሰኝ ፈቃደኛ ነህ? ለምንድን ነው የማትጎርሰው? መጉረስም አልፈልገው መጉረስ አልፈለኩም። መጉረስ አልፈለኩም ለምን? ችግር ምክንያት። በምን? በእጄ ችግር ምክንያት። ምን ችግር አለው? ይቀጠቀጣል እጄና መጉረስ አልፈለኩም። ምግብ ስበላ የት ነው? ምግብ ቤት ነው? አዎ ምግብ ቤት ነው አለ እና ልታጎርሰኝ ነው። እኔ አዝዤ አብረን እንበላለን። አዎ መብላት ትችላለህ። አጉርስሻለሁ። ምን ችግር አለው? እሺ ቴንክ ዩ። እሺ ይሻላል። እሺ ቴንክ ዩ። ለማጉረስ ደግሞ ሁለተኛ ጊዜ ሰላም ነው? ደህና ነው ወይ? ስንታየው እባላለሁ እኔ ከቻናላ ነው። ስለ ሰላም ነው? ታውቀዋለህ ልጅ ምን አለህ መጥቶ ችግር አለው ችግር አለው ነው ያለው። ምክንያት ጠየቀኛ። ብዙ ምክንያት ለምንድን ነው የማጎርሰው ምናምን ሲለኝ አልወድም ነው እኮ መጉረስ አልወድም ነው። እንደዛ ነበር መጀመሪያ። እሱን አስበህ ነው አንተ። እግዚአብሔር ይመስገን። በጣም በጣም አሪፍ ነገር ነው ያደረገው። አጉራሽ ያሳጣ፣ አጉራሽ ያሳጣ። ሊጎረሰው ይገኝ እንጂ አጎርሳለሁ ነው ትለው። ስለዚህ አሁን የሥራ መስክ ብናደርገው እየዞርክ የማጉረስ ደስ ይለኛል። ጉርሻ የሚባል ፕሮግራም አለን። ይገርምሃል። መንገድ ላይ እንወጣና ቤተሰቦቻችንን እናጎርሳለን። ስለዚህ እጩ አጉራሽ አድርገን ልንመርጥ እንችላለን። ጉረስ እናመሰግናለን። እሺ ታንክ ዩ። በቀላሉ የምትሰራው መስሎ ነበር? አልመሰለም። ብዙ ሰዎች አስቸግረዋል፣ እምቢ ብለዋል አይደለ? አቤኔዘር 9 እንላለን። በቴሌብር ሱፐር አፕ ነው የምንልከው። እሺ 38 62 ልከናል። እናመሰግናለን። እሺ ቴንክ ዩ። ሌላ የሺ ብላ ቤተሰብ አባቴ አለሽ እንዴት ነሽ? እንጫወታት አይደል? እንሞክራት ነው። እስቲ ማይኳን እናድርጋት። ናይስ። እሺ እንግዲህ እኛን አይቶ የቻናሏን ቤተሰብ የሺ ብላ ቤተሰብ ስለሆነ መጣ። ማን ልበል ስምህ? እስክንድር ይባላል። ታላቁ እስክንድር። የሰፈር የምትኖረው? እኔ ጉርድ ሾላ። እሺ ብላን ታየዋለህ፣ ትዝናናበታለህ። በእውነት አሁን ሺ የምትበላ ይመስላል? እበላለሁ፣ እሞክራለሁ። መልካም እድል ለታላቁ እስክንድር። ናስቲ ግባ እስኪ። እጄን በረደኝ ኪሱ ውስጥ ላስገባው ትንሽ ይሙቀኝ ብለህ እሺ ብሎ ኪሱን ፈቅዶ እንድትከት ካረገሽ ትበላለህ። ይቻላል። ትሞክራለህ? እሞክራለሁ። ሞክር። መልካም እድል። ካሜራ አለ ማለት አይቻልም። እጄን በርዶኝ ነው አንዴ ላፍራ አንተ ኪስ ውስጥ እንዲሞቅ ላስገባ ብሎ እሺ ካለው እሺ ይበላል። ይቅርታ ብራዘር፣ ተራ እዚህ መኪና ነዳጅ ትያኩ ነው። አንዴ ቁልፍ ያዘልኝና ትንሽ እጄን በረደኝ። ቀረኛ አይደለም እጄን ትንሽ እንትን አለኝ ያመኛል እና አንድ 2 ደቂቃ እጅ ውስጥ እንትን ልበል ያዘልኝ። ስልኬንም ያዘልኝና ገብቶኛል። አይ እንድታምነኝ ብዬ ነውና እጄን ኪሽ ውስጥ ልተት። አንድ ደቂቃ ተባበረኝ። ተባበራለሁ ግን አባጭ አንድ ደቂቃ ምን ችግር አለው? ስለዚህ አንተ ቤት ትሄድ ነው ቆይ እኔ የትም ይኸውና እኮ መኪና አቁሜ እኮ ነው። ይኸው ቻት። እሺ ላስጠጋለህ? ኖ ማስጠጋት አይደለም። አንድ ደቂቃ ገብቶኛል። እጄን ኪሽ ውስጥ ስለበረደኝ ነው ቅዝቃዜ ስላለብኝ ተባበረኝ። አልበረደም። እግዚአብሔር ስለበረደኝ አልበረደም። ካልተባበርከኝ ትችላለህ። መብት አለማማን አይደለም። ይታይ ምንም ሰዓት ቸኩላለሁ። ሁለተኛ ደግሞ አልበረደም። ከበረደም እኔ መኪና ላስጠጋለሁ። ሹፌር ነኝ። ያው ገብቶኛል። አይ አንድ ደቂቃ ብተባበረኝ ምን ችግር አለ? እሺ ይቅርታ። ሰላም እንዴት ነሽ? አዎ እዚህ እንትን መኪና ነዳጅ ልቀዳ ነውና አንዴ ተባበረኛል። አስቸገረኝ።
ብራዘር አንዴ ላስቸግር አንዴ ጋር እጄ ስለበረዴ ነው ትንሽ መኪና ነዳጅ ልቀዳ ብዬ አንዴ ጋር እኔ ያዝልኝና ኪሽ ውስጥ እጄን አንዴ ጋር ተባበረኝ ሰላም ነዳጅ ልቀዳ እንትን ብዬ ነበር ትንሽ እጄን አመመኝና አንዴ ጋር ተባበረኝ ኪሽ ውስጥ ቸኩላላ ብራዘር አንዴ ይቅርታ ላስቸግር ፍቃደኛ ኮንክ ነው አይ ነዳጅ ልቀዳ ብዬ ትንሽ እጄን አመመኝና አንድ ደቂቃ እጄን ኪሽ ውስጥ ላስቀምጥ አሙቅልኝ ምን ችግር አለው ወንድ አይደለ አሙቁ ካንተስ ይኸው ሄሎ ሰላም አለን መኪና መንዳት ይችላል እኔ አችልም አይ ትንሽ አሞኝ ነበር ያቻትና መኪናዬና ምችል ከሆነ እሺ ወይ አንድ ደቂቃ ተባበረኛል ላስቸግርህ እጄን በጣም አለርጂክ አለብኝና አንድ ደቂቃ እጅ ውስጥ ኪሽ ውስጥ አሙቅልኝ እጄን ሌላ ሰው ይመችሽ ብራዘር ትንሽ አንዴ ላስቸግርሽ እጄን በጣም አሞኛልና መንዳት አቃተኝ አንድ ደቂቃ እቺ ያዥልኝና ኪሽ ውስጥ እጄን አንድ ደቂቃ ላሙቀው ምን ሊያዘ አለርጂክ አለብኝ አሞኛል እና ያቺ መኪና ማስጠጋት አቃተኝ አንድ ደቂቃ ኪሽ ውስጥ እጄን ላሙቀው እምቢ አለው አይደል ኪስ ከባድ ነው መሰለኝ ያው እድል ነው እስኪ እኔም ገምቻለሁ እሺ ሊል ሰው ላይኖር እንደሚችል ያው የኛ ቤተሰብ ስለሆንክ በጣም ደስ ይለናል እናመሰግናለን እሺ እስኪ ታንክ ዩ ከቻናል 1 ሞቅ ደመቅ ብሎ እያዝናናችሁ ከእናንተ ጋር ቆይታ ያደረገው እሺ ብላ የዛሬው ይሄን ይመስል ነበር የት ሰፈር መምጣት እንዳለብን እናንተ ከነገራችሁን እኛ ከመምጣት አንቦዝንም ሰፈራችሁን ዩቲዩብ ላይ በመግባት ኦፊሻል የዩቲዩብ አካውንታችንን ቻናሉን ቲቪ ኢትዮጵያ ሚሊዮን ሰብስክራይብ በማድረግ በብዛት ሰፈራችሁን ስሙ መጻፍ ነው በብዛት የጻፈው ሰፈር ደግሞ እኛ እንመጣለን እያዝናናን እያጫወትን እሺ እናበላለን ጥሩ ቆይታ እንደነበር ተስፋ እናደርጋለን የትም ነው መምጣት የምንችለው እናንተ ብቻ የሰፈራችሁን ስም ጻፉልን አዲስ አመት እየመጣ ነው ልዩ ሽልማት ተዘጋጅቷል ትንበሸበሻላችሁ በሺ ብላ እንዲሁም በቻናሏ ልዩ ልዩ ፕሮግራሞች ተሸላሚ ልትሆኑ ትችላላችሁ ከናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ ብቻ ሳምንት እንገናኛለን የዛሬው ይሄን ይመስል ነበር እሁድና እንቀጥላል ይህ ሺ ብላ ነው ደማሆፕ ሪል ስቴት ከብሪቲሽ ኤምባሲ አጠገብ በጀመርነው ግዙፍ ቀበና የወንዝ ዳር የመኖሪያ መንደር በ15% ቅድመ ክፍያ ብቻ ለሽያጭ አቅርበናል። እንዲሁም በመሃል ቦሌ መድኃኔዓለም 95% የተጠናቀቁ ካርታ ባለቀላቸው ውስን የንግድ ሱቆች ልዩ የ30% ቅናሽ አዘጋጅተናል። በንግድ መዲናዋ ሾላ በአጭር ጊዜ የሚረከቧቸውን ዘመናዊ አፓርትመንቶችና የንግድ ሱቆችን በሾላ 1 በከፍተኛ ጥራትና ፍጥነት እየገነባን እንገኛለን። ደማሆፕ ሪል ስቴት ቅንጦት ይገባዎታል።